በዘመናዊ ወታደራዊ ሳይንስና በሀገር ፍቅር ስሜት የታነጹት እነዚህ ወጣቶች ለወራት በጦላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት የነበራቸውን ቆይታ በስኬት አጠናቀዋል። ተመራቂዎቹ የኢትዮጵያን ሉዓላዊነት ለማስከበርና ህገ መንግስታዊ ስርዓቱን ከማንኛውም ጥቃት ለመከላከል የሚያስችላቸውን የአካልና የስነ ልቦና ብቃት መላበሳቸው ተገልጿል። የመከላከያ ሰራዊት ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ውትድርና ከሙያ በላይ የሀገር ክብርና የህዝብ አለኝታነት መሆኑን አጽንኦት ሰጥተዋል። የኢትዮጵያ ሰላምና እድገት እውን መሆን የማይመኙ የሰላም ጸር የሆኑ ቡድኖች የሀገር መከላከያ ሰራዊት የማንንም የፖለቲካ አጀንዳ ማስፈጽም የሀገርና የህዝብ መከታ ሆኖ ሁሉንም በእኩል እይታ የሚመለከት ስለመሆኑ እያወቁ ስም ከማጥፋት ላይ ተጠምዶ መዋላቸውን እየተመለከትን ነው። ነገር ግን የሰላም ጸር የሆኑ ቡድኖች በሀገራችን የተጀመረውን ዘርፈ ብዙ የልማት እንቅስቃሴ ለማደናቀፍ ከውጭ ኃይሎች ጋር እየሸረኩ እንቅፋት ለመፍጠር ቢጥሩም በሰላም ወዳዱ ህዝብና በጸጥታ አስከባሪ ሰራዊት ፍላጎታቸው እየመከነ የሀገራችን ልማታዊ ጉዞ ቀጥሏል። ተመራቂ ወታደሮቹ በሚመደቡባቸው አካባቢዎች ግዳጃቸውን በጀግንነት እንዲወጡም ሌተናል ጄኔራል አጫሉ ሸለመ አሳስበዋል። ሀገር ለማሻገር በስልጠና በአካዳሚ ራስን ማብቃት፣ የውትድርና ሙያን መውደድ፣ እውቀትን ወደ ተግባር መተርጎም፣ ታሪክ ሰሪ መሆን፣ ለህዝብና ለሀገር እስከ መስዋዕትነት በጀግንነት መስዋዕትነት መክፈል ማገልገልና ሁሌም የሚሰጣችሁን ተልዕኮ በላቀ ብቃት ለመፈጸም ዝግጁ መሆን እንዳለባችሁ አሳስባለሁ። ሰልጣኞቹ በቆይታቸው ብርቱ ፈተናዎችንና አስቸጋሪ መልክዓ ምድራዊ ሁኔታዎችን ተቋቁመው ለዚህ ማዕረግ መብቃታቸውን የገለጹት ደግሞ የትምህርት ቤቱ አዛዥ ተወካይ ኮሎኔል ካሳው መንግስቴ ናቸው። ይህም የሰራዊቱን የማይበገር ጽናትና ለግዳጅ ያለውን ቁርጠኝነት የሚያሳይ ነው። የምንመለከታቸው ጀግና ወጣቶች ላለፉት በርካታ ወራቶች ለውትድርና ብቁ የሚያደርጋቸውን ስልጠናዎች በመስጠት በደረጃቸው ወታደራዊ ሳይንስና ጥበብን በሚገባ እንዲጨብጡ ተደርጓል። ተመራቂዎቹ ካገኙት ስልጠና ጎን ለጎን የኢትዮጵያን ሰላምና ደህንነት ለማስጠበቅ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ መሆናቸውን በቃለ መሐላ አረጋግጠዋል። ይህ ምረቃ የኢትዮጵያን የመከላከያ አቅም ከመገንባት ባለፈ በሀገር ግንባታ ሂደት ውስጥ የጸጥታ ዋስትና የሚሆን ኃይል የታከለበት መሆኑ ተመላክቷል። የሰራዊቱ መጠናከር ለቀጠናዊ ሰላምና ለሀገራዊ ብልጽግና እንደ ዋነኛ ምሰሶም የሚታይ ነው።